አራራራ አራራራ አራ እያየልኝ አንዴ እውነትም ሙሽራ መሰሉ አንቺ መልስ እየገባችሁ ነው የምትመስሉት። ከሰርግ እኔ እኮ የትኞቹ ሙሽራ ናቸው ብለን አንደኛ እናቴ በድጋሚ አንዲት ነኝ ምርጫ ነኝ። አብረሽ እንዴት እንዳማረው አደረግሽ። እስኪ የምር ትክክለኛ አበራሽ እስኪ አቤት። ከዛ ሲመጣ ደግሞ አንቺ እስኪ አንድ ያሳይልን። ያምራል፣ በጣም ያምራል። እናመሰግናለን። አዎ ያምራል። እሺ፣ በዚህ ሀሳብ ምን ምትል አለ? ራስ ብቻ ሳይሆን ቀለበትም አማረን። ቆይ ቀለበቱን ላምጣው እንዴ ግን አሁንም ልብ ያለው ሄርሜላ ጋር ነው። በቃ ማስመሰልን አቁመ ኖርማል ህይወትን ብትኖር ይሻልሃል። አብርሃም ተው 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 ተው። ተንበርክክ ያለ ምንም በቃ ይሄ የራስ ውሳኔ ስለሆነ ማለት ተንበርክክ ያለ ምንም አልልብህም። በቃ ይሄ መፍት ነው፣ እንደፈለክ መሆን መፍት ነው። ግን አይመለከተኝም። እኔ ግን ሩታ ስትጎዳ ማየት ስለማልፈልግ ነው። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? እኔ ያለው ፈጣሪ ይመስገን፣ እናንተም በያላችሁ በሰላማችሁ ብዝት ይበል። እንግዲህ ቤተሰቦች ያው ዛሬ አዲስ ነገር ይዤላችሁ መጥቻለሁ። ትክክለኛ የሆነ መረጃ፣ ትክክለኛ የሆነ ነገርና ትክክለኛ የሆነ ሀሳብ ለመስጠት ወደ እናንተ መጥቻለሁ ማለት ነው። ቤተሰቦች ያው ማታ ካያችሁት ቪዲዮ ሄርሜላ ቤት ላይ ነው የተጫነው። በጣም በቃ እያሽቃበጡ የነበሩት እህትና ወንድሞች፣ የሄርሜላ እህትና ወንድም በጣም እያሽቃበጡ ነበር። እንደውም ትንሽ መሀል ላይ እንደውም ቪዲዮ አሳያችኋለሁ ወይ መግቢያ ላይ አሳያችኋለሁ። ቤተሰቦች በቃ በጣም ማለት ነው እያሽቃበጡ እልል እያሉ ጭራሽ ሱፍ ስላለበሷቸው ብቻ ሄርሜላና አብርሃም የተዳሩ እስኪመስላቸው ድረስ እያሰቡ ነበር። የሄርሜላ ወንድምና እህት ማለት ነው። በቃ ይሄ ምንድነው አብርሃምን ከሩታ ለይተው ለሄርሜላ ለማድረግ እየሞከሩ ነው። በቃ እነሱ በእኔ አረዳድ በእኔ አስተሳሰብ እንደዛ ነው እያደረጉ ያሉት። ይሄ በምን የመጣ ነው? ይሄ ነገር የመጣው በአብርሃም ምክንያት ነው። በቃ አብርሃም ከመጀመሪያው ትዳሩን አጥብቆ ቢይዝ ትዳሩን እየመራ ቢሆን ልጁን እያሳደገ ቢሆን ይሄ ሁሉ ነገር አይፈጠርም ነበር። በቃ ሄርሜላ እሱ ህይወት ውስጥ አትገባም ነበር። አሁን ግን አንዴ ሆኗል። በቃ አንዴ ህይወት ውስጥ ገብታለች። አንዴ በክፍተቱ መሀል ገብታ ክፍተቱን ዘግተዋለች። ስለዚህ በቃ ሄርሜላ ከአብርሃም ጋር መለየት አልፈለገችም። አብርሃምን ከሄርሜላ ሊለይ አልፈለገም። እሺ ግን ለምንድነው አብርሃም እያስመሰልክ ያለው? በቃ ወንድምና እህት ፊት ከሩታ ጋር ለመታረቅ እንደተስማማ ሰው ከሩታ ጋር ደስተኛ እንደሆነ ሰው ታስመስላለህ። ከነ ሄርሜላ ጋር ስትሆን ከሄርሜላ ወንድምና እህት ጋር ደግሞ ስትሆን ከሄርሜላ ጋር አሪፍና ደስ የሚል ህይወት እንደምትኖሩ ታስመስላለህ። ይሄ ተገቢ አይደለም። በቃ አስመሳይ አትሁን አብርሃም። ማስመሰልን አቁመ የራስን ህይወት ብትኖር ይሻልሃል። ልጅህን ማሳደግ ይሻልሃል። በቃ ምንም ነገር ይቅርብ። ተው አብርሃም ተው ተው ተው። እኔ ስላልኩ ላይሆን ይችላል፣ ግን በቃ ይሄ ነገር ማለት ስላለብኝ ነው፣ ግዴታ ማለት ስላለብኝ ነው ላንተ ማለት ነው። ለቤተሰብህም ብለህ አይደለም ለራስህ ህይወት ለነገም ህይወት አሪፍ ይሆነኛል ብለህ አስበህም አይደለም። በቃ ይሄ አይሆንም። ምንም ማንም ሰው የሚለው ቢሆን ይሄ በዚህ ህይወት አይደግፉ ማንም ነው። ለምን ራስ ወስነህ ነው የገባኸው። ያን ሄርሜላ የመጣች ሰዓት 400k ሰብስክራይብ ያከበረች ሰዓት ነው። እሺ አሁንስ ቢሆን 500k ገብተህ የሆነችው ብታከብርልህ አንተ አሁን ሄርሜላንም ሩታንም ለቃ ወደዛችኛው ልትገለበጥ ነው ማለት ነው። ስለዚህ በቃ ይሄኛ አቋምህን አውርድ። በቃ አንተ ከትላንት ወዲያ ምናምን የለቀቀው ቪዲዮ ላይ ብታይ አሁን ዴቭ ወንድምህ ላይ ቤት ላይ ነው የተለቀቀውና አንተና ሩታ ተስማምታችሁ ተጣርቃችሁ ነበር። እሺ አሁን ትላንትና ደግሞ ለምንድን ነው ከሄርሜላ ጋር ድጋሚ አሁንም ሱፍ ለብሳችሁ ምናምን? ኧረ አይሆንም። ተው ተው አብርሃም ተው፣ እንደ ትልቅ ሰው አስብ። ተው ተው። እኛ ከአንተ ታናሽ ያለን ሰዎች ስንመክር ምን አይነት ስሜት ይሰማሃል? ቆይ ኧረ ተው አብርሃም ተው ተው። ሩታ ራሷ አታሳዝንም? ቤተሰቦቿ ጋር ልትሄድ የነበረው በአንተ ምክንያት ያቆመችው ልትሄድ የነበረችው ጉዞዋን ሰርዛ ያቆመችው በአንተ ምክንያት። ይህ ሁሉ ነገር እየታገሰች ነው። ባይዚ ሩታ በጣም ታጋሽና ብልህ ሴት እንደሆነች የሚያስታውቀው በዚህ ነው። በጣም እየታገሰች ነው፣ በጣም ማለት ነው። አንተ እንደ ባለ ትዳር አንተ እንደ ትልቅ ሰው እንደ አባት እንኳን ልጅ ወልደሃል። አቤላና ልጅ አሉ በምክር እየደገፉ ያሉት። አሁን ተው አቤላን ተው፣ ችግር የለም አቤላ ተው፣ አይምከር ምንም አይባል። ግን ልጅ አለ አይደል? ልጅ እንኳን ስታይ እናተ ትዝ አትልህም? እናተ ትዝ ትበል እስቲ። እናተ አንተ እንዴት ነው ያሳደገች?
ያለ አባትን ያሳደገች ታዴን የመሰለ አባት አለ፣ ጋሽዬን የመሰለ አባት አለ። እንደ ጋሽዬ መሆን ያቅታል። ጋሽዬ ለአንተ እዚህ ደረጃ እንድደርስ ያደረገ ጋሺ አብዬ ያሉ አይደለ? አንተም ልጅህን እንደዛ ከባለቤት ጋር ተስማምተ ማስታረቅና ተስማምተ ማሳደግ ሲገባ አንተ እንደዚህ ማድረግ ተገቢ ነው? ይሄ አይደለም። በቃ እንደ ትልቅ ሰው ማሰብ አለብህ። በቃ አሁን ልጅ ወልደሃል፣ ከብደሃል፣ የትዳርህን አንቨርሰሪ አክብራችኋል። ብዙ ነገር እኮ አድርጋችኋል በዚህ ሳምንት ውስጥ ብቻ። ግን አሁንም ልብ ያለው ኤርሜላ ጋር ነው። በቃ ማስመሰልን አቁመ ኖርማል ህይወትህን ብትኖር ይሻልሃል። አብርሃም ተው ተንበርክክ ያለ ምንም በቃ ይሄ የራስ ውሳኔ ስለሆነ ማለት ተንበርክክ ያለ ምንም አልልብህም። በቃ ይሄ መፍት ነው፣ እንደፈለክ መሆን መፍት ነው። ግን አይመለከተኝም። እኔ ግን ሩታ ስትጎዳ ማየት ስለማልፈልግ ነው። አንተ እንደፈለክ መሆን ትችላለህ፣ ግን ሩታ ስትጎዳ ማየት አልፈልግም። በቃ ብዙ ነገሮች አሉ አብርሃም፣ ብዙ ነገሮች ማለት ነው። ካንተ ጋር ብዙ ነገር አሳልፈናል አውቃለሁ። ግን ያሳለፍነው ህይወት እና ታሪክ ሆኖ ቀርቷል። ግን ሩታ ስትጎዳ ማየት አልፈልግም በሄርሜላ ምክንያት። ሄርሜላ ትላንት ለመጣችዋ ማለት ነው አንተ ለማታቅ ልጅ ብሩክና አቤል ይዟት ለመጡት ልጅ ህይወትን አሳልፈ የሰጣት ሩታ ለቀ፣ የልጅ እናትህን ለቀ፣ ባለቤትህን ለቀ፣ የልጅነት ህይወትህን ፍቅርህን ለቀ ትላንት ለመጣችዋ ነው እየኖርክ ያለው። ስለዚህ ይሄ ነገር አቁመ የራስን ህይወት ኑር አብርሃም። በቃ ማስመሰሉን አቁመ። የሄርሜላ ወንድምና እህት ጋር ስትሄድ በቃ ስለ ሄርሜላ ሲነግሩ ደስተኛ ትሆናለህ በሄርሜላ ምክንያት። ኖርማል ወይም ደግሞ በቃ ከቤት ውጣ፣ በቃ ሩታ ጋር ሄደ ልጅ ምናምን አትበል። በቃ ልጁም ታሳድግበት። ሄርሜላ የምትፈልግ ከሆነ ሄርሜላ ጋር መሆን ያለብህ። በቃ ሄርሜላ ጋር ቀጥል ህይወትህን። ሩታን አትበጥብጣት። በቃ ብዙ ነገር እኮ እስከዛሬ አድርጋታል ሩታ። በጣም ታጋሽ መሆን የምታውቀው በዚህ ምክንያት ታጋሽ ነች ሩታ። በጣም ታጋሽ ነች ሩታ። በጣም ማለት ነው ሲበዛ ታጋሽ ነች። እኔ እሷን ቢያደርገኝ ያጠፋ ነበር አንተ ከምድረ ገጽ ማለት ነው። የልጅ እናት ሆና እንደዚህ ሁሉ በደል ስታደርስባት ዝም ማለቷ ራሱ በጣም በቃ ታግሳለች ማለት ነው። ያ ማለት ደግሞ ምንድነው እሷ ለሚያመላክተው በጣም ታፈቅራለች፣ በቃ በጣም ትወዳለች። ለዛ ነው ይሄ ሁሉ ነገር እያደረገችበት ያለው። በቃ ዝም ያለች ታጋሽ ሆና እየጠበቀች ያለችው ለዛ ነው። ምጠላክማ ቢሆን በቃ ሄርሜላ ጋር ሲልክ በቃ አብርሃም ለቆኛል ብላ የምታስብ ቢሆንማ ሌላ ህይወት ትጀምር ነበር እሷ። ደስታም እኮ የሆነ ሰዓት ላይ ከደስታ ጋር ልጀምር አስባ ነበር። ግን እልህ ይመስለዋል። በቃ እኔ ደስታ ጋር ሲሄድ እሷ አሁን በእልህ ልትሄድ አስባ ነበር ደስታ ጋር። ግን በቃ ለወደፊት ህይወቷን አስባለች። ለልጆችስ ነገ ልጆቼ ምን አይነት ደረጃ ላይ ደርሰው እንደዚህ ነገር ሊሆኑ ይችላል ብላ አስባ ነው። በቃ ይሄ እልህ ነው፣ በቃ እልህ ይመስላል ብላ ብቸኝነቷን የመረጠችው ሩታዬ። በዚህ አጋጣሚ በጣም ነው በቃ ማደንቅሽ ሞድ ይሄ ነገርሽ በቃ አርቀሽ ማሰብሽን አርቀሽ የምታስቢው ነገር ራሱ በጣም ደቃ ውስጤ በጣም ደስ ይለዋል። በጣም ማለት ነው ከማንም በላይ። ምናልባት ልጅሽን ቤተሰብ ጋር ተወስጂ ያስበሻል። ያው ልጅሽ ያንቺን ሽጠራን ያንቺን ጡት ጠግቦ ማደግ አለበት። በዚህ እንትን ደግሞ በዚህ እድሜው ቤተሰቦች ጋር መላክ የለብሽም፣ ሀያቱ ጋር መላክ የለብሽም። እንደምንም በቃ የእናት አንጀት ነው። እናት ደግሞ በልጁ አጨክንምና እንደምንም ብለሽ ማሳደግ አለብሽ ሩታዬ። በጣም በቃ እንደምንም ብለሽ ማለት ነው ለፍተሽም ቢሆን ጥረሽም አፈር ግጠሽም ቢሆን ልጅሽን ማሳደግ አለብሽ። ለምን ወልደሽዋል፣ ከብደሽዋል። በቃ ይሄ ልጅሽ ነገር ስምሽን የሚያስጠራ ሊሆን ይችላል ነውም ሲጀመርና በቃ ልጅን ወጥረሽ ያሳድጊ ሩታዬ። አብርሃም እንደፈለገ ይቦዝን ተይው በቃ ከሱ ጋር ምንም አትነካኪ፣ ምንም ነገር አይበልሽ። በቃ ዝም በይው። ራስሽ የሆነ አቋም እኮ አለሽ ሩታ። በቃ የድሮ አቋምሽን አሳይ። ያኔ በቃ ድሮ የነበራችሁን ፍቅራችሁን እርሺው። በቃ አሁን አብርሃም ካንስሎታል በጣም በቃ ትላንት ለመጣችሁ እየተረመጠመጠ እያየሽ ከሆነ ማለት ነው። ትላንት ነው የለቀቀው ቪዲዮ እኔ ወደ ጠጋቤ ፎቶ እንነሳ ምናምን እያለ መልክ እየሰሩ ምናምን። ተው አብርሃም ተው። የምትጠቅመው ሩታ ነች። ሄርሜላ ገና ፍቅረኛ ምናምን ገና ልጅ እኮ ነች። ባይዘ ወንድሟን ባየበት እሷና እሱ አሁን መንታ ናቸው። ባይዘ መንታ ናቸው። ማንም አያውቅም። ይሄኔ መንታ ናቸው። በዛ ላይ ግን በቃ እሱ አሁን ሌላ ወንድ ካገኘች መሸምጠጡ አይቀርም። አብርሃም ካንተ የምትፈልገው ገንዘብህና ጥቅምህ ነው እንጂ ሌላ ምንም ነገር ፈልጋ አይደለም። ካንተ እያለች ያለችው ይኸው ጭራሽ እህቷም ራሱ ካንተ ጋር በጣም እየተያያችሁ ነው። ረጅም እያበራችብህ ነው የሄርሜላ እህት። አንተ ላይ ረጅም እያበራችብህ ነው።
ያ ማለት ምንድነው የሄርሜላ እህት ራሱ ካንተ ጋር የሆነ ነገር ልጀምር አስባለች። በቃ ዝም ብላችሁ ቪዲዮን ካያችሁ ቤተሰቦች የሄርሜላ እህት አብርሃምን በጣም እያየችው ነው። በጣም ረጅም እያበራችበት ነው። ስለዚህ ይሄ ነገር ራሱ በጣም መጠንቀቅ አለበት አብርሃም። በቃ የራስን ህይወት መኖር አለበት። ሲጀመር አታስመስል። በቃ እነሱ ጋር ስትሄድ ከሄርሜላ ጋር ደስተኛ እንደሆንክ ታስመስላለህ። ወንድም ጋርና እህት ጋር ስትሄድ ደግሞ በቃ ከሩታ ጋር ደስተኛ እንደሆንክ ታስመስላለህ። ይሄ ተገቢ አይደለም። በቃ ምንም የምታደርገው ነገር ምንም ሪል በቃ ደስ የሚል ነገር አይደለም። ስለዚህ በቃ አብርሃም ቆም ብለህ ማሰብ አለብህ። ልጅን ማሳደግ አለብህ። መንከባከብ አለብህ። ብዙ ነገር ማድረግ አለብህ። በቃ ቤተሰቦች ብዙ ማለበላችሁ በቃ እኔ በጣም ስለተናደድኩ ነው ዛሬ የመጣሁላችሁ ማለት ነው። አብርሃም አታስመስል። በቃ ቤተሰቦች ይሄን ለማለት የመጣሁት አብርሃም አታስመስል። ምንም ማስመሰል አይጠበቅብህም። ትዳርን የምፈልገው ከሆነ ትዳርን በቃ የነገር ወፍ እና ሩታዬ በቃ ራስሽን ሁኚ። አመሰግናለሁ ቤተሰቦች። ቀጣይ ቪዲዮ በአማርና በተለየ ነገር እስክመጣላችሁ ድረስ መልካም ሳምንት ይሁንላችሁ።